عباد الله الله سبحانه وتعالى ما مسكن على المجمع من لا يعلنا من أين بركة ورما يعلنا الله من يأتي تنظر وأرزقه الله يأتينا قويته الله بيننا بيأتينا قويته بزوجنا بسنة بزوج بعضه يتلقيتونا بزوج عندما يتشنجتنا بزوج ورنا بسنة بزوج ولا يتلقيتونا الله سبحانه وتعالى نزيه ورد لشهر رمضان يا درسن الله أعلم كما جرشهم قيالنا كقطايهم قيالنا الناك نقل لما ينور صونه مصرات يالنا كانوا لمزنا قاتارنا كانوا لجاو تارنا كانوا لنقل فارنا لليسون وريالنا رمضان بيمتا وانجلاش اللي كابر رمضان بيمتا حاجات بيوطانا رمضان بيوطاو كاساس نجال النصار نبياتنا عليه الصلاة والسلام إذا دخل رمضان فتحت أبواب الجنان وأغلقت أبواب النيران قال فلم يغلق منها باب وأغلقت أبواب النيران فلم يفتح منها باب ولله مناد ينادي يا باغي الخير أقبل ويا باغي الشر أقصر ولله عتقاء من النار وذلك كل ليل لك رمضان زي مطا يا جنة بروج يكفتان يقاقيتان يوابالو يجهنم بروج يزقالو عند برأيك فيلليتو بالطابرة تباري الله كالله زد أنت خير فلاقي هم كوي هي خير وقت وانجلي أفتنك أرزو هي وانجلي ميتابسو حاجة يفتنك حاجة ميتابسو كذا نجاة موطاد يفتنك كذا نجاة ميبادة فتورنو ولله أتقاء من النار تملكة الله الرحمن نبياتنا عليه الصلاة والسلام الصادق المصدوق لا ينطق عن الهوى إن هو إلا وحي يوحى لا الله أنه دالو أتقاء من النار كأساس أنقذاቸውን ነጃ ሚላቸዋል በየሌሊቱ ረመዳን ትናንት ነጃ ካልተባልክ ዛሬ ለመባል ነው የረመዳን ትልቅነት ምናክ አይደለም ካሁን በኋላ ልትዘናጋ ሌሊቱን እንድናቃጥል ቀኑን አልሄደም መሸ ገና ነው ብለን ልንል አልመሸም ብለን ልንል ባለፉት 3 ቀናቶች እንሰጣለን ባለፉት 2 ቀናቶች 3 ቀናቶች እንቆጫለን ቁርአን ቀርተናል ነብዩ ሰለላሁ ዐለይሂ ወሰለም ቁርአን እሳቸው ላይ ያወረደው ረመዳን ሲመጣ ሌላ ሰው ነበር ቁርአን ከጅብሪል ጋር ቁጭ ብለው ቁርአን ይደማመጡ ነበር የሞቱ በአመት 2 ያከተሙ ከዛ በፊት በየሌሊቱ ሁሌ የመጣ ረመዳን አንድ ያከተሙ 2 ሲሆን አጀሌ ቀርቧል አሉ ረመዳን የአላህ ሸርነት ሰፊ ስለሆነ አንገቶችን ነፃ ይላል ከረህመቱ ይሰጣል ወንጀሎችን ያብዛል አላህ ሶታ ይሰጣል የቸርነት ወር ስለሆነ የአላህ ቸርነት ባሮቹ ላይ የሚሰፋበት ስለሆነ ነብዩም ቸርነታቸው በዛው ልክ ቸር ስትሆን ነው ከቸርነቱ ብታገኝ ኢንሻ አላህ ሰለም ቸር ነበሩ ነብዩ ሆነው ከመላካቸው በፊት በቸርነታቸው በእስልምና ቸርነታቸው ምንም ተጠይቆ በእስላም አልተከለከሉም አልከለከሉም ነው ይሰማል አንዱ ይመጣና ይጠይቃቸዋል 100 ግመል ይሰጣሉ 100 መኪና ወሰድ ማለት ለራሳቸው ሆዳቸው ላይ ድንጋይ ያስቀምጡ ለራሳቸው ቤታቸው ውስጥ የሚበላ ነገር አንዳንዴ ይኖራል አንዳንዴ አይኖርም 4 ወር እሳት ሳይቀጣጠል ቤታቸው ውስጥ ተምርና ውሃ ብቻ እያሉ ለቤተሰቦቻቸው 100 ግመል ይሰጣሉ ለአንድ ሰው ላልሰለመ ገና እስልምናውን ከጅለው ትልቅ ሰው ስለሆነ በሱ መስለም ብዙ ኸይር ይከሰታል ብለው ዱንያ እንደፈለገ ያቃል ይሰጡታል ከወሰደ በኋላ ወደ ዱንያ ዞር ብሎ ማየን ከዛ በኋላ እስልምናን ከዱንያም ከግመልም የበለጠ ይወጣል ይሄን የተመለከ ሰፋን ኢብኑ ኡመይያ قال اعطاني رسول الله صلى الله عليه وسلم عطاء وانه من ابغض الناس الي ما زال يعطيني حتى انه من احب الناس الي ان ثلاثه يسطون ሲሰጡኝ እንደሳቸው መጠላው ሰው አልነበረም ሲሰጡኝ እንደሳቸው ለወደው ሰው አለውና አልተገኘም አንዴ መጣ 100 ግመል ሰጡ ሁለተኛ ሲመጣ 100 ግመል ተመሩ ሶስተኛ ሲመጣ 100 ግመል ሰጡ فقال والله ما طابت بهذا الا نفس النبي والله ይሄን ፍቃደኛ ሆኖ የሚሰጥ ነፍስ የለም ነብይ ቢሆን እንጂ ብሎ ሰለሙ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ረመዳን ላይ ንፋስ ነበርዋል ንፋስ ነበር ምንም ተጠይቀው መልሰው አያውቁም ነብያችን ቸር ስትሆን ከአላህ ከቸርነቱ ከረህመቱ ከእሳት ነጃ ማለቱ ከጀነቱ ለዛ ትጋለጣለህ ማለት ጌታቸው ቸር ነው እሳቸው ቸር ነበሩ በቸርነትም አልተው ካና አጅወድ ማ يكون في رمضان ዲነ ይልቃውስ እነዚህ ሶስቱ ሲሰባሰቡ ጾም ሰላት ሰደቃ ጀነቱ ውስጥ ያስገባዋል ውስጥ ነብያችን አለይሂ ሰላቱ ወሰላም ኢነ ፊል ጀነ ለጉረፋ ጀነት ውስጥ ትልልቅ ህንጻዎች ክብሮች አሉ አሉ ይሰማል በጣም ያማሩ በጣም ቆንጆ የሆኑ በጣም የሚማርኩ ከጀነት ህንጻዎች ማረፊያዎች እንከት ገም ጭቅጭቅ ሊያሊ ለፈጥሩ ዛዛታ ውሸት ጀነት ከውበታቸው አሉ ይሰማል
يرى ظهورها من بطونها وبطونها من ظهورها በጣም ያማምሩ ስለሆነ እነዛ ክፍሎች ከበስተጀርባቸው ተኩኖ ውስጥ ያለው ይታያል። ውበት ከቁንጅና ንጣት ውስጥ ተኩኖ ውጭ ያለው ዓለም በሙሉ ይታያል። ሰሃቦች ረዲየላሁ ዐንሁ ሲንቀጣቸው ቶሎ ብለው ትልቅ ነገር ሲሰሙ ለማን ነው እንዴት እናገኘዋለን አሉ። ያ ረሱላህ ሊመን ሁና እነዚህ ክፍሎች አላህ ለማን ያዘጋጃቸው? ቃለ ሊመን አጣበ الكلام አሉ። ንግግሩን ላሳመረ አንዳል ወአጥዓመ الطعام ምግብን ላበላ ለምስኪን ሰሪ ሆነ ወአዳመ الصيام ጾምን ያዘወተረ አሉ። وصلى بالليل والناس نيام ليل የሰገደ ማታ ሰዎች በተነጉበት ሰዎች ፍራሻቸውን ሲያሙ ሰዎች ሲያርፉ ሰዎች ሲገለባበጡ ምቾት ላይ እሱ ለአላህ ብሎ ሰግዷል፣ ቆሟል። ተራዊህ ሌይል ዒባዳ። ስለዚህ ስንሰግድ ያ እኽዋን የጀነት ስራ እየሰራ መሆናችን ድካም ሊሰማን አይገባም። አንተ ለጀነት ነው የምትሰራው። ለዛ ነው አንዳንድ ሳሊሆች ጾም ያበዙ ነበር። ከሞተ በኋላ ታየ በመናም ምን ተደረክ ተብሎ ሲጠየቅ አላህ የሰው ልጆችን ሲተሳሰብ እኔ የበላው ነበረ። የቂያማ ቀን አላህ ሳይቶኝ ሰዎች ጭንቀት ላይ ሂሳብ ላይ ሲሆኑ ዱንያ ላይ ጾም ያበዛ የነበረው ሰው ጭንቀት አላህ አንስቶለታል። ቁጭ ብሎ ምግብ ተሰጥቶት መላእክቶች ይጋደሙታል። ጌታችን ሆይ እኛን እየተሳሰብ እሱ ይበላል ይጠቃቀማል ወይ ብለው ሲጠይቁ ቃለ ጣለማ ሳመ ወአፍጠርቱ ወቃመ ወነምቱም ይባላል። እንደዛው ነበር እኮ ዱንያ ላይ ሲጾም እናንተ ትበሉ ነበር፣ ሲቆም እናንተ ትተኙ ነበር። ለዛ ነው ከቢር ሰለፎች ያሉት እነዚህ ሶስቱ ሲጣመሩ አሰላቱ ተምሺ ቢከ ኢላ ንፍስ ጠሪቃ ሰላት ሰግድ የጀነት ግማሽ መንገድ ትሄዳለህ። ወኢዛ ሱምተ ዱሂበ ቢከ ኢላ ባብል ጀነት ጾም ስትጨምርበት የጀነት በር ጋር ትደርስ። ወሰደቀቱ ትድኺሉከ ኢላ ዳኺሊሃ ሰደቃ ስታወጣ ጀነት ውስጥ ትገባለህ። ለዛ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶስቱ የሚሰባሰቡበት ጊዜ ስለነበረ ረመዳን ላይ ኢማማቱ የነበረው ይታገሉ የነበረው ረመዳን ላይ ሌላ ጊዜ ማይታገሉትን ይታገላል። መጨረሻው ላይ ሲሆን የበለጠ ሽርታቸውን ይታጠቃሉ። ለሊቱን ያው ሙሉ ሸያው ያደርጋል። አላህ ይወፍቀን። አላህ ጾም ቆሞ ከሚቀበላቸው ወንጀላቸው ከታበሰላቸው አላህ ያድርገን። እንድታብ እናርግ። እነዚህ ቀናቶች የረመዳን ሀያታችን ከደማችን እንደመቀነስ ማለት ነው። ትልቅነታቸው ምናክ አንድ ቀን ባለፈ ቁጥር ሁላ ቁጭት ነው። አለቀ እኮ ረመዳን ሄደ እኮ። እነዚህ የታገለ ሰው አንድ ወር ማለት እንዴት እንዳይን አሁን ብልሽታ ነው እንዴት እንዳለፈ አታውቅም። ስለዚህ ተጠቃሚዎች እንሁን። ለራሳችን ዱዓ እንጠንቀቅ። ምንም ባናቀል አልጀና ጌታዬ ሆይ ጀነት ሁሉም ጉዳይ ጀነት። ነቢያችን አለይሂ ሰላቱ ወሰላም ያ ሰው መጣቸውና ላ ኡህሲን ደንደነተክ ወላ ደንደነት ሙዓዝ ወኢነማ አስአሉላህ አልጀና ወአዑዙ ቢላህ ሚነና። እኔ አንተ የምትለው ሙዓዝ ቢለው ነገር አይገባኝም ማለት ምንም ዱዓ ማድረግ ነው ያልችልም የምትሉትን ይሄኑና እኔ ማቀው ጌታዬን ጀነት ጠብቃለሁ ጠይቃለሁ ከእሳት ተጠብቃለሁ አለ ነቢያችን አለይሂ ሰላቱ ወሰላም። ሐውላ አንዘንዝግ እኛም እኮ የምንሽከረከረው እነሱ ዙሪያ ነው ጉዳዩ እዛ ዙሪያ። ስለዚህ ዱዓ ለራሳችን ዱዓ ለወላጆቻችን አላህ ሰበብ ያረጋቸው ወደ ዱንያ ልንመጣ አላህ ሰበብ ያረጋቸው ይሄ ኸይር ላይ ልንሆን አባት እናቶቻችንን ከዱዓ ነው መሻይኾቻችንን ለሙስሊሞች በአጠቃላይ ዱዓ ያስፈልጋቸዋል። አላህ ሱብሓነሁ ወተዓላ ሸሩን ሊያነሳልን ብልሽቱን ጥፋቱን እኛ ላይ የተሰራ እየተዘመተ ያለው ወጣቶቻችን ላይ የተሰራ ያለው ሴቶች ላይ የተሰራ ያለው ጥፋት ገዝቡል ፊክሪ በአመለካከት ተብሎ ቤት ውስጥ ተቀምጦ ልጅ ከአባት ከእናት ውጭ ሆነዋል። በአሁኑ አመት በየቤቱ ብልሽት በየቤቱ ተገብቷል። ቲቪ ድሮ ችግር አመጣብን ዲሽ ልጆች አበላሸ እየተባለ አሁን ስልክ አላቸው። ሁሉም ብልሽት ላይ በእጃቸው። አላህ ካልጠበቀልህ ልጅ ከአንተ ውጭ ነው አንተ ይመስላል። ስለዚህ ብዙ ተንኮል ሴራ ነው ያለው። በአላህ መጠበቅ ይኖርብናል። ዱዓ ማድረግ ይኖርብናል። ልጆቻችን ከዱዓ ድርሻ ይኑራቸው። ልጆቻችን በጉልበታችን እናስተካክል። ልጆቻችን ጥሩ ስለሆነ ብቻ ልጆች ጥሩ ሊሆኑ አይችሉም። ልጆች ላይ ዱዓ ማድረግ ይሄ ጥፋት። የፈለገ አስቸጋሪ ልጅ ቢሆን ዱዓ ልጁ ላይ ዱዓ የሚያደርግ አባት ያልተወፈቀ አባት ሞኝ ነው። ነቢያችን አለይሂ ሰላቱ ወሰላም መጀመሪያ ቃል ላ ተድዑ ዐላ አንፉሲኩም ወላ ዐላ አምዋሊኩም ወላ ዐላ አውላዲኩም ኢላ ቢኸይር ላ ተስአሉ ሚነላህ ሰዓተን ላ ዩረዱ ፊሃ አጣፈ ይስተጃብ ለኩም አሉ። በቁጣ ሰዓትም ቢሆን ልጆቻችሁ ላይ ገንዘባችሁ ላይ ነፍሳችሁ ላይ በጥሩ እንጂ ዱዓ አታርጉ። ከአላህ ዱዓ ማይመለስበት ሰዓት ገጥማችሁ
ድሮም ዞሮባቸው ሊዞሩ ድሮ ያስቸገሩ ስላልተስተካከሉ ራሱ ታረቀባቸው የበለጠ ያቃቱ ምን ተጠቀሙ እነሱ አይጠቀሙ አንተ አላህ ሂዳያ አላህ ያስተካክል አላህ በረካ ያርግ ብለን ዱዓ ማድረግ መቻል አለብን። አላህ ልጆቻችን ያስተካክላል። አላህ እኛንም ያስተካክለን። አላህ ይሄን ወር ቆሞ አላህ ወንጀላቸውን ካበሰላቸው ከወደደላቸው አላህ ያደርገን። አላህ ሰምቶ ከሚጠቀሙት ያደርገን። አልሐምዱሊላህ